እንዴ ብሩኬ እኔና ሀይሚ ከዚህ በኋላ የመጨረሻችን ነው። ከዚህ በኋላ እኔና ሀይሚ ላንገናኝ እንችላለን። እኔም የራሴን ህይወት እጀምራለሁ። የራሴን ህይወት ማስተካከል አለብኝ። እንዴ ብሩኬ እኛ የመዳም ቅመሞች ማለት ነው አስችሎ የሚለው ሙዚቃ ላንተ ጋብዘናል። እኛ ስላልን ትገናኛላችሁ ማለት አይደለም። እኛ ስላልንም ደግሞ ትለያያላችሁ ማለት አይደለም። በእርግጥ ግን ቢሆንም እኛ ለእናንተ ካለን ፍቅር ለእናንተ ካለን አክብሮት ነው፣ ሌላ ነገር አይደለም። ስለምንወዳችሁ ስለምናከብራችሁ ነው። ግን ቢሆንም የዛሬው ቪዲዮ ቤተሰቦች እንዴት አያችሁ? ሶሲና ዳኒ እኮ ማለት ነው በፊትም ቢሆን አልተጣሉም። ቡሩኬ እንደዚሁ ድከም ቢሉክ ነው እንጂ ባለፈ በፍፄ በኩል አይታል። እነሱ ሁለቱ አንድ አይነት አላማ ስላላቸው እንጂ አልተጣሉም። ሲቀጥል ደግሞ ሶሲም ገና እንደመጣች ሀይሚን አስጠቆረቻት። ሰማችሁ? ያኔ ያለፈው ቪዲዮ እኮ ሀይሚ ምናምን ወደኋላ አስቡ እንግዲህ እንዲታረቁ አይፈልጉም። እንደሆን ብላችሁ አስተውላችሁ ካያችሁ ዳኒንና ሶሲን ሀይሚና ብሩኬ ነገራቸውን ፈተው እንዲታረቁ አይፈልጉም። የእውነቴን ነው ምላችሁ። እንደገና ደግሞ ዳኒን ተመልከቱት እስቲ ምን እንዳለ ማለት ነው። ቤተሰቦቼ ለሀይሚ በህዝብ ፊት ልጠይቅ፣ ሁሉም ቦታ ያንጸባረቀው ሌላ ነገር ነው እና ለሀይሚ ምን አይነት ስሜት ነው ያለ እስኪ ንገረን ብሎ ብሩኬም ሀይሚም ስትጠይቀው የእውነት ለሀይሚ ለየት ያለ ቦታ አለኝ፣ ግን ሀይሚ በስልክ እነግርሻለሁ አትጨነቂ ምናምን እያለ ብሩኬ ፊት ሌላ ስሜት ሲፈጥር ነበር። እውነት እንደው በደንብ ካያችሁት ቤተሰቦቼ የዛሬውን ቪዲዮ እንደው ከሶሲና ከዳኒ ምን ተማራችሁ? እውነቴን ነው ምላችሁ። ሀይሚና ብሩኬ ምን አገባችሁ ስለ ሶሲና ስለ ዳኒ? እነሱ ታረቁ አልታረቁ ምን አስጨነቃችሁ? ምክንያቱም እነሱ የራሳቸው የግል አላማ አላቸው። አላማቸው ደግሞ እናንተን ማለያየት ነው። ስለ እነሱ መጨነቅ ለምን አስፈለገ? ብሩኬ ሶሲና ዳኒን ትታችሁ አንተና ሀይሚ ለምንድን ነው ችግራችሁን ፈታችሁ? የሀይሚን የልደት ቀኗ በ16 ነው ብለሃል። በፍቅር ለምን በሰላም ያችን የልደቷን ቀን በሰላም በፍቅር ታርቃችሁ እንደ በፊት ሆናችሁ ለምንድን ነው ማትመጡልን? ሀይሚዬን ቆንጆ ዳኒ እኮ የእውነት ለአንቺ ስሜት ኖሮት አይደለም። የእውነቴን ነው ምልሽ። ለሶሲ ቦታ አለው፣ ሶሲን ያፈቅራታል። ግን አንቺና ብሩኬ አንድ ላይ እንድትሆኑ አይፈልግም። ለዛ ነው በቃ በቀልም ነው። የእውነቴን ነው ብላችሁ ቤተሰቦች እንጂ ለሀይሚ ስሜት ኖሮት አይደለም። ዳኒ ሶሲም እንደመጣች ነገር ጎነጎነች። ሁለቱም አንድ አይነት፣ ሁለቱም ከአንድ ወንዝ የተቀዱ ዳኒና ሶሲ ማለት ነው። እና ብሩኬና ሀይሚ በሰው ሴራ ውስጥ ተጠምዳችሁ ዛሬ ላይ መጨረሻችን ነው እያላችሁ የምትወስኑት ውሳኔ ግን ልክ አይደለም። የእውነቴን ነው የምንላችሁ። እኛ በፍቅር በአንድነት በሰላም እንደ በፊቱ ትመጣላችሁ ስንል እናንተ ግን ሁኔታችሁ፣ ንግግራችሁ ሁሉ የኔና ሀይሚ መጨረሻ ነው፣ እኔም የራሴን ህይወት መጀመር አለብኝ። አረ ብሩኬ የእውነት ብሩኬ ተው፣ ሀይሚና ብሩኬ ታረቁና እንደ በፊት በፍቅር ነውልን። የእውነት በጣም ስለምንወዳችሁ ነው፣ ሌላ አይደለም። እና ብሩኬስ እንዴት ነው ሌላ ህይወት አስችሎ ከሀይሚ ጋር 1 አመት ብዙ ነገር አሳልፋችኋል። ብዙ ነገር ብዙ ውጣ ውረድ ሆናችሁን የመጣ ሀይሚ እንኳን አብርሽ ሀይሚ ከብሩኬ ጋር እንኳን እንድትሆን አይፈልግም። ያንን ሁሉ አሸንፋ ነው ከብሩኬ ጋር የሆነችው። ቤተሰቦች ሁላችሁም የምታውቁት ነው። ከእናንተ የተደበቀ ነገር የለምና እንዴት ነው ዛሬ ብሩኬ ራስን ህይወት የምትጀምረው? በሰላም ነገሮችን ፈተን በእኔ ምክንያት ምንም ነገር እንዲያጋጥምሽ አልፈልግም። ያሰብሽ ሁሉ እንዲሳካልሽ እንጂ እኔም በሰላም ተለያይተን ምን እኛ የኔን ነገር ሆነ ከእናንተ መስማት አንፈልግም። ጌታ ቤተሰቦች ትፈልጋላችሁ? የእውነት እኔ በጣም ያዘንኩት የመጨረሻ ነው እንለያይ በሰላም የሚሉ ቃላቶች እኛ ምን ጠብቀው ሌላ እነሱ ይዘውልን የሚመጡት ሌላ ነው። እና በጣም እውነት ልባችን ተስፋ እየቆረጠ ነው። ሀይሚና ብሩኬ የምንወዳችሁ ነው ያል፣ ግን ተስፋ እያስቆረጣችሁ ነው። እውነቴን ነው ምላችሁ። ያው በእህትና በወንድም ሆኖ እንደ መምጣት ከዛ በኋላ ነገሮችን ፈታችሁ ሌላ በቃ የለም። በአራ ይደብራል፣ የእውነት ይደብራል። ና ቤተሰቦች የዛሬ ቪዲዮን እንዴት አያችሁት? የእውነቴን ነው ምላችሁ። ና ብቻ አላቅም። ያው ዛሬም ያው ሀይሚ ትንሽ ተከፍታለች። እሱም ዳኒ ለሀይሚ ስሜት አለኝ የሚለውን በስልክ ነግርሻለሁ ስላላት ያው ብሩኬ የሚጠብቀው ነገር ነው የሆነው ማለት ነው። አያችሁ ዳኒ ከሆነ ስሜት ኖሮት መሰላችሁ? አይደለም፣ ስሜት ኖሮት አይደለም። ስሜት ኖሮት ሳይሆን ብሩኬና ሀይሚ እንዲታረቁ ስለማይፈልግ ነው። በቀል ነው። ሶሲና ዳኒም ተጣልተው አይደለም፣ እንደው ልፉ ቢላችሁ ነው። እኔ መቼ ነው በራሳችሁ ጉዳይ ሁለታችሁ ብቻ እዛው ከካሜራ ጀርባ ጨርሳችሁ በፍቅር ብትመጡልን እኛ ደስ ይለናል። የእውነቴን ነውና ተመልካችም እኮ ያዝናል። የሚወዳችሁ ነው ያል እውነት ያዝናሉ። እና ቤተሰቦች የዛሬውን ቪዲዮ እንዴት አያችሁት? እስቲ በኮሜንት ሁላችሁም ሀሳብ አስተያየታችሁን ስጡን ማለት ነው የመዳም ቅመሞች። እኔ ግን አዝኛለሁ። የእውነቴን ነው የምላችሁ። ስለ ዳኒ ስለ ሶሲ አይደለም
ነው የሚያዘንኩት። ብሩኬም የመጨረሻችን ነው። እኔም የራሴን ህይወት መጀመር አለብኝ፣ የራሴን ህይወት ማስተካከል አለብኝ እኔና የሚበቃ ሲል እውነት በጣም ነበር የደነገጥኩት። ምክንያቱም እኔ የጠበቅኩት ሌላ ነበር። ነገሮቹ ተፈተው ወደ ድሯቸው እና ያው በውስጥ ጨርሳችሁ በአዲስ በፍቅር ብትመጡልን። የሀይሚም ልደት በ16 ነው ብሏል ብሩኬ። ሀይሚዬ እንደዚ አይነት ልደትሽን እንኳን የሚጠብቅ በጉጉት ለማክበር የሚመኝ ምርጥ ብሩኬ ያንቺ ነው ያለሽና ታርቃችሁ በሰላም ኑልንና ቤተሰቦቿ ትንሽ ያስተናግጣል ሁኔታቸው ምናምን በሰላም እና መጨረሻ የሚለው ብቻ ከባድ ነው ቤተሰቦች እውነት